ፈረንጆቹ አዲስ ዓመታቸውን 2026 በዚህ ሳምንት ተቀብሏል። በርካታ የመዝናኛ ኢንዱስትሪ ዓለም ጉዳዮች በተለይ ፊልምና ሙዚቃ ደግሞ ለዚህ ዓመት ተቀጥረውልን ነበር። ስለዚህ አዳዲስ ፊልሞችን እንዲሁም ደግሞ ተከታታይ የነበሩ ምዕራፋቸው ወይም ሲዝናቸው ለዚህ ለአዲሱ ዓመታቸው የተቀጠሩትን የምናይ ነው የሚሆነው። አዳዲስ ሙዚቃዎችን እንዲሁ የምንሰማበት ማለት ነው። ሰላም እንዴት ናችሁ የተከበራችሁ ተመልካቾቻችን? በሳምንቱ በርካታ ጉዳዮች ሆኑ። ከነዛ መካከል ለዚህ ሰዓት ለእናንተ የመረጥነው እነግራለሁ። አብረን እንቆይ። በተለያዩ ሀገራት ታላላቅ ዩኒቨርሲቲዎች የትምህርት ተቋማት አሉ። ከነዛ መካከል ሃርቫርድ እና ካምብሪጅ ደግሞ በቀዳሚነት ይነሳሉ። ለዚህም ትልቁ ምክንያት የዓለማችን ታላላቅ የሆኑ ሰዎችን አስተምረዋል፣ እዚህ ቦታ ላይ አሻራቸውን አኑረዋል ስለሚባል። ለምሳሌ ሃርቫርድ ዩኒቨርሲቲ ባራክ ኦባማ፣ ጆን ኤፍ ኬኔዲ እንዲሁም ደግሞ የቀድሞ የአሜሪካ ፕሬዝዳንት ጆርጅ ቡሽን በአጠቃላይ 3 የቀደሙ የአሜሪካ ፕሬዝዳንቶች እዚህ ሃርቫርድ ዩኒቨርሲቲ ተምረው ነበረ ብሎ ለምስክርነት ያቀርባቸዋል። ከዛ በተጨማሪ ደግሞ የዘመናችን በሶፍትዌሩ በደንብ ስሙ የገነነው ቢል ጌትስ እና የፌስቡክ ፈጣሪ ማርክ ዙከንበርግም እንዲሁ የሃርቫርድ ሌላኛው እንቁ ነው። ካምብሪጅም ዘ ሆምስ ኦፍ አይዛክ ኒውተን ወይም ደግሞ የታላቁ የፊዚክስ ሊቅ አይዛክ ኒውተን የተማረው እዚህ ቤት ነው ብሎ ራሱን ያስተዋውቃል። እነዚህ ዩኒቨርሲቲዎች በዚህ መልኩ ራሳቸውን ሲያስተዋውቁ አዳዲስ ተማሪዎች እዛ ቦታ ላይ የመማር እዛ ቦታ ላይ የመገኘት ፍላጎታቸውን ከፍ ያደርጋል። በአንድም ሆነ በሌላ የዩኒቨርሲቲዎቹን በተማሪዎች ዘንድ ተፈላጊነቱን ይጨምራል። በአፍሪካ ቀዳሚ የሆነው የኛው አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን በተለያዩ ጉዳዮች እያከበረ ነው የሚገኘው። እዚህ 75ኛ ዓመቱ ላይ ደግሞ የቀደሙ ተማሪዎችን ሰብስቦ አልሙናይ አዘጋጅቷል። ሀመልማል ተስፋዬ ደግሞ ቦታው ላይ ተገኝታ ነበረ። እባክሽን። በ1950ዎቹ መጨረሻ በፕሮፌሰር አሸናፊ ከበደ መስራችነት በሀገራችን የመጀመሪያ የሆነው የሙዚቃ ትምህርት ቤት ሲከፈት ብሔራዊ የሙዚቃ ትምህርት ቤት የሚል ስያሜ ነበር የተሰጠው። ኋላ ላይ ግን ለእንቁሊቅ የዜማና ቅኔ ደራሲ ቅዱስ ያሬድ ክብር ሲባል ስያሜው ያሬድ የሙዚቃ ትምህርት ቤት በሚል ተተክቷል። ተቋሙ ለሀገራችን የሙዚቃ ኢንዱስትሪ እድገት የማይተካ ሚና ያላቸው ባለሙያዎችን እያፈራ 60 ዓመታትን የተሻገረ ሲሆን ወደ አንጋፋው ተቋም አዲስ አበባ ዩኒቨርሲቲ ተቀላቅሎ በተሻለ ጥራትና ደረጃ ማስተማር ከጀመረ 25 ዓመታትን አስቆጥሯል። አዲስ አበባ ዩኒቨርሲቲ በየዘርፉ ለአገር እድገት ዋልታና መከታ የሚሆን በመቶ ሺዎች የሚቆጠር የተማረ የሰው ኃይል እያፈራ ዘንድሮ 75ኛ ዓመት የአልማዝ ኢዮቤልዩ በዓሉን ለማክበር በቅቷል። ታዲያ ዩኒቨርሲቲው እንደሚያስተምረው አውዶች ሁሉ የክብረ በዓሉ አከባበርም በየዘርፉ የተለያየ መልክ ይዞ እያከበረ የሚገኘው አዲስ አበባ ዩኒቨርሲቲ 75ኛ ዓመት በዓሉን ባለፉት ጥቂት ወራት በተለያዩ ዝግጅቶች በቀጣይነት ባለው ሁኔታ ሲያከብር ቆይቷል። የኛም ኮሌጅ እና በኮሌጃችን ስር ያሉት ትምህርት ቤቶች፣ ዲፓርትመንቶች እንዲሁ የተለያዩ ዝግጅቶችን እያደረጉ በዓሉን ሲያከብሩ ቆይተዋል። ውይይቶች ነበሩን። ለአንድ ሳምንት ያህል የቆየ የመጽሐፍት ኤግዚቢሽን ነበረን። መጽሐፍ ኤግዚቢሽን እና በጣም ተከታታይ አገራዊ ፋይዳ ያላቸው ስነ ጥበብን፣ ታሪክን፣ ሶሻል ሳይንስን የሚያዳብሩ የፓናል ውይይቶች ስናደርግ ቆይተናል። አሁን ደግሞ በዚህ ሳምንት የ75ኛ ዓመቱን በዓል እና አልብናይ ሆም ካሚንግ ማለትም የቀድሞ ተማሪዎች የተማሩበትን ቤት እንዲገበኙ እንዲያስታውሱ እድል የሚሰጠውን የአንድ ሳምንት ዝግጅት እያከበረን እንገኛለን። በያሬድ ሙዚቃ ትምህርት ቤት ለዚህ ክብረ በዓል ድምቀት የተዘጋጀው የሙዚቃ ኮንሰርት የቀድሞ ተማሪዎችና አስተማሪዎችን አንድ ላይ ያገናኘ መድረክ ሆኖ አልፏል። የአዲስ አበባ ዩኒቨርሲቲ አንዱ አካል እንደመሆናችን እኛም 75 ዓመቱን በድምቀት ለማክበር ዛሬ እንግዲህ ኮንሰርት ተዘጋጅተን የያሬድ የሙዚቃ ትምህርት ቤት ኦርኬስትራ ትልቅ ፐርፎርማንስ አድርጓል። አዲስ አበባ ዩኒቨርሲቲ ተመራቂዎቹን ኑ ወደ ቤታችሁ ባለበት ሰዓት እኛም ተመራቂዎቻችንን እና መምህራን ተሰብስበን ስንሰራው በቃ በደንብ አድርጎ ሚኒንግፉል የሆነ ፕሮግራም ነው የሆነልንና ደስ ብሎናል። በዓሉን የግድ በእንደዚህ አይነት ነገር የግድ ማስዋብ ስላለብን በዚያ መንፈስ ነው እንግዲህ አይነቱና ቅርጹ ደግሞ ያው የኦርኬስትራ አቀራረቡ እምብዛም በከተማ ውስጥ ያልተለመደ ስለሆነ ያ ለአድማጮም ራሱ ለምንጫወተው ለሁሉም በጣም ጥሩ ስሜት ነበረው።
ሌላ ጊዜ መድረክ ላይ ከመውጣበት ለየት ያለ አይነት የመድረክ አሰራር ስለሆነ በዛ ላይ ደግሞ ካስተማሪዎቼ ወይ አብረውኝ ከተማሩ ሰዎች ጋር አንድ ላይ ስለሆነ የማቀርበው ለየት ይላል። በሲምፎኒ ኦርኬስትራ የተዘጋጀ ኮንሰርት ነው። ይሄ አንደኛ በዩኒቨርሲቲያችን በኮሌጃችን በያሬድ የሙዚቃ ትምህርት ቤት እና በመምህራኑ በቀድሞ ተማሪዎቹ የተዘጋጀ ነው። ስለዚህ የሙዚቃችንን ጥበብን አቅም የሚያሳይ መምህራንና ተማሪዎች በአንድ ላይ አንድ መድረክ ተጋርተው የሚሰሩበት የቀድሞ ተማሪዎች መጥተው ጥበብን የሚያጣጥሙበት መድረክ ነው ያዘጋጀ ነው። በመሆኑም በጣም ውጤታማ ነበር ብዬ አምናለሁ። በጣም ደስ የሚል ፊድባክ ነው ያጋጠመኝ። ደስ ብሎኝ ነው የወጣሁት። የሚያስፈራ መድረክ ነበር፣ ግን በጣም ደስ የሚል አቀባበል ነበር። በጣም በከባድ ሕግ ውስጥ ሙዚቃን የተማርኩበት ቦታ ነበረ። ስማር የነበረኝ ስሜት ትልቅ ቦታ ውስጥ ቆሞ ትልቅን ነገር ለመስራት መታገል ነበር። አሁንም ዛሬ መጥቼ ራሱ ሳቀርብ የተሰማኝ ስሜት ልክ እንደዛ ነው። ልክ እንደ ሌሎች የትምህርት ክፍሎች ሁሉ የሙዚቃ ትምህርት ቤት እንግዲህ በዚህ ሙያ ላይ የዓለም አቀፍ ደረጃና እንዴት ነው ጥራትን የጠበቀ የትምህርት እውቀትን ለተማሪዎች ለመስጠት ሁሉ ጊዜም ይተጋል። በየጀነሩ ወደፊትም በጣም ጠንካራ ተማሪዎች እንደሚወጡ ነው። ብዙ ልጆች አሉ ከተማ ውስጥ በድምፃዊነትም በሙዚቀኝነትም በአቀናባሪነትም በአስተማሪነትም እንደገና እንደዚህ በባንድ አደራጅነትም ባንድ ውስጥም በመስራት በተለያየ ቦታ ሪሰርች በመስራትም በዩኒቨርሲቲዎች ውስጥ በመምህርነትም ያሉ አሁን በተለያዩ የሀገራችን ክፍሎች ውስጥ ዲፓርትመንቱ እየተከፈተ ነው። የያሬድ ሙዚቃ ትምህርት ቤት የጨረሱ ልጆች ናቸው እዛም በመምህርነትም በማደራጀት ራሱ ዲፓርትመንቱንም እየሰሩ ያሉትና ይሄ ትምህርት ቤት አበርክቶቱ በጣም ትልቅ ነው። አንዳንድ ሰዎች ስራቸው ከነሱ ቀድሞ ወደ ተመልካች ወደ አድማጭ ይደርሳልና ከነዛ ሰዎች መካከል ለምሳሌ ለመጥቀስ ያህል ከሀገራችን የምስራቁ ክፍል ሀረር የተገኘችው የሸዋሉል መንግስቱን ማንሳት እንችላለን። በእርግጥ የምድር ቆይቷ በጣም አጭር ነው። 32 ዓመታትን ኖራለች። በዛ ውስጥ ጋዜጠኛ ነበረች፣ ደራሲ ነበረች። ደግሞ ከዛም ከፍ ብላ ለሀገራችን ታላላቅ የሙዚቃ ባለሙያዎች የግጥም ስራዎቿን ሰጥታለች። የሸዋሉል መንግስቱ አዲስ ዘመን ጋዜጣ ላይ የተለያዩ ጽሁፎችን ትጽፍ ነበር። በ1962 ደግሞ የራሷን የመጀመሪያ መጽሐፍ የሆነውን እስከ መቼ ወንደላጤነት የሚል ጽፋ 1968 ላይ ለህትመት ከበቃ በኋላ በብዙዎች ዘንድ መነጋገሪያም ሆና ነበረ። በራሷ ሀሳብ በራሷ እይታ በተለይ ደግሞ ለሀገራችን ታላላቅ ድምፃውያን ሴት ሆና የወንዶችን ግጥምም የጻፈች በመሆን በደንብ ስሟ ይነሳል። ከሙዚቃ ስራዎቿ መካከል አሊ ቢራ፣ መሐሙድ አህመድ እንዲሁም ደግሞ አስናቀች ወርቁ የሷን የግጥም ስራዎች ተጫውተዋል። የሸዋሉል መንግስቱ ከነዚህ ድምፃውያን በተጨማሪ ለሌሎችም በርከት ያሉ ስራዎችን ሰጥታለች። ግን ብዙ ጊዜ በዋነኝነት ከሙዚቃ ስራዎቿ ጋር ተያይዞ የሚነሳው የነበረው ለወንድ ድምፃውያን ሙዚቃን ስትሰጥ እንዴት እንደነሱ ማሰብ ቻለችበት የሚለው ብዙዎችን ያነጋግር ነበረ። አብዛኞቹ ታላላቅ የሀገራችን ድምፃውያንም እጅግ በጣም የመሰከሩላት ጎበዝ የሙዚቃ ግጥም ጸሐፊ ነች። እንደውም 1962 ላይ ሙሉቀን መለሰ ያሳተመው አልበም ላይ 10 ሙዚቃዎችን ጽፋ ሰጥተዋለች። እንደ አስናቀች ወርቁ፣ መሐሙድ አህመድ፣ አሊ ቢራን ጨምሮ በርከት ያሉ ስራዎችን ሰርታለች። እንዲህ ያሉ ከዘመናቸው የቀደሙ በስራቸው በደንብ የሚታወሱ ሰዎች ኋላ ላይ እነዚህን ስራዎች የሰሩት እነሱ ነበር እንዴ እንድንል ያደርጉናል። ከነዛ መካከል ደግሞ
አምና ህይወቱ ያለፈው ታላቁ የሙዚቃ ግጥምና ዜማ ደራሲ እንዲሁም ፕሮዲዩሰር ያየሂራድ አላምረው አንዱ ነው። ብዙዎቻችን ህልፈቱን ከሰማን በኋላ በጣም ብዙ ስራዎቹን እንድናቅ ሆኗል። ከሰሞኑ በዚህ ሳምንት ደግሞ በህይወት ዘመኑ ያለ የሰባሰባቸው የተለያዩ የሙዚቃ ጽሁፎች፣ መጽሐፍቶችን ለብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ በቤተሰቦቹ አማካኝነት እንዲረከብ ተደርጓል። በብዙዎቻችን እንዳንረሳው ሆኖ በርከት ያሉ ስራዎችን የሰራ ታላቅ አንጋፋ የሙዚቃ ባለሙያም ጭምር ነው። በዚህ ጉዳይ ላይ ደግሞ ባልደረባችን ሲሳይ ሀዱሽ ቦታው ላይ ተገኝታ ያዘጋጀችልናል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት የታላቁን የጥበብ ፈርጥ የበርካታ ግጥምና ዜማዎች ፕሮዲዩሰር ያየሂራድ አላምረው በህይወት ዘመኑ ያሰባሰባቸውን ከ5000 በላይ መጽሐፍት፣ ጋዜጣ፣ የጽሁፍና የሙዚቃ ህትመት ውጤቶች ራሱን የቻለ ቦታ በመስጠትና በስሙ የተሰየመ የንባብ ክፍል በማዘጋጀት አደራጅቶ ለንባብ ክፍት አድርጓል። እኔ ያየሂራድን ያወቅኩት የዛሬ 40 ዓመት አካባቢ ነው። በተለይ ኩኩ ሰብስቤን እቺናት ሀገሬ የሚለው አልበም ስንሰራ እሱ ደራሲ መሆኑን የዛን ጊዜ አላወቅኩም። ግን እኛ በምንሰራበት ጊዜ በእያንዳንዱ እርምጃ ሲጨነቅ ይህ ሰውዬ ምንድን ነው ነጋዴ ነው ወይ የሚል ነበር። በኋላ ግን የዜማው ደራሲ መሆኑን ስገነዘብ በጣም ገረመኝ። ከያዩ ጋር የነበረኝ ግንኙነት ከወንድም ባሻገር በስራዎቼ ላይም በምሰራቸው የሚዲያ ስራዎቼ ላይ የጀርባ አጥንቴ የነበረ ይሄን ብታረግ ይሄ ነው፣ ይሄን ብታረግ ይሄ ነው፣ ይሄንን በል እንደዚህ በል እያለ ቀን በቀን የሚጠርበኝ የሚያስተካክለኝ ወንድሜ ነው። በጣም ታዛዥ፣ ትሁት፣ አስተዋይ፣ እርጋታ፣ ብዙ ነገሮች የታደለ ሰው ነው ያዩ። አንድ ሰው ልጅ ወልዶ ልጁ የት እንደሚደርስ እንደሚናፍቅ ሁሉ እሱም የደረሳቸውን ድርሰቶች በኩኩ ተዘፍኖ በሮሃ ባንድ ታጅቦ የት እንደሚደርስ እያለመ የሚብሰለሰል እንደሆነ ነው ያየሁት። ለብዙዎቻችን በሚያስገርምና በሚያስደንቅ ብዙም ባልተነገረለት ጥቂት የቅርብ በሆኑ ወዳጆቹና በቤተሰቦቹ ዘንድ ብቻ በሚታወቅ ልምዱ ደግሞ የንባብ ፍቅሩን ብዙ እጥፍ የሚያስከነዳ መጽሐፍ ሰብሳቢነቱ አስደናቂ ነበር በማለት ምስክርነታቸውን ሰጥተውለታል። ሰዎች ቆሎም ማሻሮም ይዘው ወደ ሚዲያ በሚጠጉበት በዚህ ዘመን ይህን ያክል በኢትዮጵያ የጥበብ ታሪክ ውስጥ ትልቅ አሻራውን ያኖረ በተለይ ደግሞ አገርን መግለጽ የሚችሉ ግጥሞችንና የዜማ ግጥሞችን ጽፎ ለከያንያን የሰጠ በጣም ብዙ ያነበበ በብዙ የጥበብ ፈርጆች ላይ አሻራውን ያሳረፈ ትልቅ ባለሙያ ነው። በተለይ በዚህ በጥበብ ውስጥ ያሉ ሰዎች አብዛኞቹ ስራዎቻቸውን ለይተው አያውቁም። የት እንደጣሉት ማያውቁም። ከሰሩት በኋላ ዞር ብለው ማየው በርካታ ናቸው። እኔ ራሴ አሁን ከ2000 ዜማዎች በላይ ሰርቻለሁ። እነዛን ቤቴ ማስቀመጥ አልችልም፣ ማስታወስም አልችልም። ስለዚህ ያለን ነገር ላይብራሪ ካስቀመጥን እኛ ሳይሆን ለትውልድ የሚማርበትን አንድ ቅርስ አስቀምጠናል። ስለዚህ በዚህ በተለይ በሙዚቃ ውስጥ ያሉ ሰዎች በሙሉ ስራዎቻችን ታተመ ያልታተመም ቢሆን እዚህ ላይብራሪ ውስጥ አስቀምጠን ለትውልድ ብናተርፋቸው ጥሩ ነው ማለት ነው። ለቤቶች ኮርፖሬሽን ያከማቸውን ሰነድ የሚያስቀምጥበት ቤት እንዲሰጠው ጥያቄ ሁሉ ያቀረበ ሰው ነው። ሰዎች ለመኖሪያቸው ነው አይደለም ጥያቄ የሚያቀርቡት። እሱ ደግሞ እንዳይባክን እንዳይጠፋ ወደ ትውልድ እንዲሸጋገር ካለው ጽኑ ምኞት የተነሳ እንደው እኔ ባልኖር እንኳን ብሎ ስላሰበም ይመስለኛል የሚቀመጡበትን ቦታ ጠይቆ ነበር። ያየሂራድ ከ5000 በላይ መጽሐፍት፣ ከዛ በቁጥር የማያንሱ መጽሔቶች፣ እጅግ በጣም ብዙ ሰነዶች ያስቀመጠ ሰው ነው። በጣም የደነቀኝ ነገር ተማሪዎች የተማሩባቸው ምናልባትም ታዋቂ ሰዎች የተማሩባቸውንም ሊሆን የሚችል ደብተሮች ሁላ ከሰዎች ይገዛም ይሰበስብም ነበር። ምን ያክል በሰነድ ለሚያዝ በጽሁፍ ለሚያዝ ታሪክ ቦታ የነበረው ባለሙያ መሆኑን ያሳያል። ያየሂራድ ዛሬ በህይወት ቢያልፍም ከመቃብር በላይ ስሙ ሊውል በሚችልበት ሁኔታ ከፍ ብሎ ስሙ እንዲዘከር ስለሱ እንዲወራም ምክንያት ይሆናል።
በቀድሞ ስሙ ወመዘክር የአሁኑ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት በ1936 ዓ.ም ሚያዝያ ወር ሲቋቋም የነበረውንና በከያኒ ያየሂራድ ተጠብቆ የቆየውን መተዳደሪያ ደንብ እህቱ ወይዘሮ ሂሩት አላምረው ለተቋሙ ዋና ዳይሬክተር ለአቶ ሰርጸ ፍሬ ስብሐትና ለፕሮፌሰር ነብዩ ባዩ አበርክተዋል። ያዩ መጽሐፍ እንደሚሰበስብ እናውቃለን። የክምችቱን ብዛት ብናቀው ባይናችን ያየነው እሱ በህይወት ካለፈ በኋላ ነው። በጣም ስለ መጽሐፎች መወራት ሲጀምር የነበረው አፓርትመንቱ ስለነበረ የታሰማማኝ ቦታ ይሁን ብለን አስቀመጥነውና እኛም ከኛ አቅም በላይ ከኛ ዕውቀት በላይ እንደሆነ ስናቅ ነው እንግዲህ ወደ ዕውቀት ወዳላቸው የመጣን። በዚህ ልክ ይሄ ተቋም አክብሮት በቤቱ የነበሩትን መጽሐፍቶች፣ መጽሔቶች፣ ካሴቶች፣ ሲዲዎች የተሰነዱትን በሙሉ አምጥቶ በዚህ ማዕከል ውስጥ ማስቀመጥና ነገ ደግሞ ብዙ ያየራድ የሚፈጠርበት ብዙ ትውልድ ይማርበታል ከኛ ጨምሮ። ወመዘክር እንደምታውቁት ኢትዮጵያ ማለት ነው። እዚህ ያለው እዚህ ስብስብ የአንድ አርቲስት ስም በስሙ ላይብራሪ ተከፍቶ ገባ ማለት እርግጠኛ ነኝ ብዙ የሚመጡ ስብስቦች ብዙ የሚመጡ የሙዚቃ ስራዎች ወደ ትክክለኛው ተቋም ማምጣት እንደዚህ አይነት እውቅና ይሰጣል። ስለዚህ ይሄንን እንዳለ በፊት እንደምናረገው ሰብስበን መዝግበን ብቻ በየሼልፉ ብንደረድረው እርባና አይኖረው ወይም ባህር ውስጥ እንደገባ ጨው ነው የሚቆጠረው። እዚህም ብዙ ስብስብ ስላለ በአንድ ላይ ለብቻው በሱ መንፈስ ስር ብንሰበስበው ግን ሰዎች መተው እዛ ያነባሉ፣ ያዩ ለምን ፈለገው ይሄን መጽሐፍ የሚለው ማሰብ በራሱ አንድ የሆነ ቀልብ የሚስብ ዳያ። በጣም ትልቁ ደግሞ የጥበብ ሰዎች መጽሐፍ አያነቡም። ዝም ብለው ከኦብዘርቬሽን ተነስተው ነው ግጥምም የሚጽፉት ሙዚቃም ፊልምም የሚሰሩት ይባላል። ተመራማሪዎች አይመስሉም፣ ጠቢባን ግን ናቸው። ይሄንን በጣም ለማረጋገጥ እንደውም ጭራሽ ከዛም አልፈው በንባብ ባህልም የዳበረ ነገር አላቸው የሚለው ለማሳየት የያየሂራድ ስብስብ በጣም ስለረዳን ለብቻ ቦታ ሰይመንለት ይሄን በማድረግ ነው ትንሽ ልዩ ነገር የሰራ ነው። ለመጀመሪያ ጊዜ ነው እንደዚህ አይነት ክፍል ተሰይሞ ስንረከብ። ከጥቂት ሳምንታት በኋላ ደግሞ ሁለተኛውን ትልቅ ስብስብ እንሰበስባለን። እሱ ደግሞ በፕሮፌሰር ተወልደ ብርሃን ገብረ እግዚአብሔር ስም እድሜ ልካቸውን የሰበሰቡትን መጽሐፍ ለብቻው አንድ ክፍል ተሰጥቶት እንደዚሁ ደግሞ እንሰበስባለን። የአዲስ አበባ ዩኒቨርሲቲ የአለ ስነ ጥበብና ዲዛይን ትምህርት ቤት በርካታ ሰዓሊያንን አፍርቷል። ከነዛ መካከል ሮቤል ተመስገን አንዱ ነውና በዚህ ሳምንት ደግሞ ከቆይታውን ካደረገበት ኖርዌይ ወደ አዲስ አበባ መጥቶ በአለ የስነ ጥበብና ዲዛይን ትምህርት ቤት ቆይታ አድርጎ ነበረ። ሮቤል ተመስገን በኮንቴምፖራሪ አርቲስትነት ወይም ደግሞ ዘመንኛ የስዕል ስራዎችን በመስራት ይታወቃል። የተለያዩ የስዕል ስራዎቹ ጥናትና ምርምር ላይ ትኩረቱን አድርጎ ነው የሚሰራው። ከዚህ ቀደም ከሰራቸው ስራዎች መካከል አይነ ውሃ የተሰኘው የስዕል ስራው በጣም ትልቅ አድናቆትና በስራው ላይ ካሉ ሰዎች ደግሞ ብዙ ሀሳቦችን ያገኘበት ስራው እንደሆነም ይናገራል። በዚህ ሳምንት ደግሞ ሐሙስ ዕለት በተማረበት የአለ የስነ ጥበብና ዲዛይን ትምህርት ቤት ስለሱ የስዕል የህይወት መንገድ እንዲሁም ደግሞ በቅርቡ የሰራው የመጽሐፈ ሄኖክ ታሪክ ላይ መሰረቱን ያደረገ ትልቅ የስዕል ኤግዚቢሽን ነበረ በሀገረ ኖርዌይ ያዘጋጀውና ከዚህ ስራው ጋር ተያይዞ በርካታ ጥናትና ምርምርን አድርጓልና በዚህ ጉዳይ እንዲሁም ደግሞ አጠቃላይ የስዕል መንገዱ ላይ ስዕልን ከሚወዱ ከስዕል መምህራን እንዲሁም ደግሞ ከስዕል ተማሪዎች ጋር ውይይት አድርጎ ነበረ። ውይይቱ ላይ በዋነኝነት የሱ የአሳሳል ዘዴ እንዲሁም የሚያነሳቸው ሀሳቦች ላይ የጥያቄና መልስ ጊዜም ጭምር ነበርና ስዕልን ለሚወዱ በተለይ ደግሞ ተማሪ ለሆኑ በስዕል ላይ ስራቸውን ላደረጉ ብዙ አዳዲስ ሀሳቦችን ያገኙበት መድረክም ጭምር ነበረ። እዚሁ አዲስ አበባ ዩኒቨርሲቲ ላይ ቆይታችንን እንቀጥልና ሌላ ደግሞ የስዕል ኤግዚቢሽን 75ኛ ዓመቱ ምክንያት በማድረግ ተዘጋጅቷል። ላምሮቴን ያለም ደግሞ ቦታው ላይ ተገኝታ ነበረ። እንደሚከተለው ትነግረናለች። አንጋፋው አዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓልን እያከበረ ይገኛል። አለ የስነ ጥበብና ዲዛይን ትምህርት ቤት የ70 ዓመት ጉዞ ውስጥ በትምህርት ቤት ቆይታቸው ዘመን ተሻጋሪ የስዕል ስራዎች የሚሰሩ የኪነ ጥበብ ሰዎች የራሳቸውን አሻራ ያሳረፉበት የስዕል ስራዎች ስብስብ በአዲስ አበባ ዩኒቨርሲቲ በስነ ጥበብና ዲዛይን ትምህርት ቤት ለእይታ ቀርቧል። ትምህርት ቤታችን በየአመቱ ከተመራቂ ተማሪዎች ከፕሮጀክቶቻቸው ጥሩ የሚባሉትን ከ3 እስከ 5 ስራዎች ከተመሰረተበት ከ1950 እስካሁን ድረስ ኮሌክት ያደርጋል እና የኢትዮጵያ የስነ ጥበብ ታሪክ ለምርምር
እንዲህ ለትምህርት ተግባር ታሪክ እንዲቀር ለረጅም ጊዜ ሲሰራበት የኖረ ነገር ነው። በሺዎች የሚቆጠሩ ስብስቦች መካከል ጥቂቶቹን ምሳሌ ይሆናሉ ያልናቸውን ለዚህ ዝግጅት ተገቢነት አላቸው ያልናቸውን ስራዎች ነው ኤግዚቢት ያደረግነው። እዚህ ወጥተው የምናያቸው ስዕሎች ከፍተኛ ጥበባዊ ፋይዳ ያላቸው ስዕሎች ናቸው። የገብረ ክርስቶስ ደስታ ተማሪዎች የነበሩ ተማሪዎች ክፍል ውስጥ የሳሏቸው ስዕሎች ሳይቀር ዛሬ ዲስፕሌይድ ሆነዋል። ስለዚህ ይሄ ኤግዚቢሽን ጥሩ እድል ነው። የዩኒቨርሲቲያችንን የ75 ዓመት ታሪክ ለማየት ስዕል ስራን መጥቶ ለመጎብኘት እጅግ በጣም ጥሩ እድል ነው ብለን እናምናለን። ደስ የሚለው ታዋቂ የሆኑት ሰዓሊዎች ጥንት በመጀመሪያ ላይ የሰሯቸው ስዕሎች እነ ታደሰ መስፍን፣ ወሰኔ ኮስትሮፍ፣ ሌሎችም የማናቃቸው ስዕሎቻቸው መቅረባቸው ፈልፍለው አውጥተው እነዚህን ስላሳዩ በጣም ነው ደስ የሚለው። ትምህርት ቤታችን ከመማር ማስተማር ተግባሩ ባሻገር በብዙ ዓለም የስነ ጥበብ ትምህርት ቤቶች ባልተለመደ ሁኔታ የስዕል ስራዎችን ጉዳይ አድርጎ ለምርምር እና ወደፊት ለኢትዮጵያ ታሪክ የስነ ጥበብ ታሪክ ሰነድ እንዲሆኑ ይሰበስባል ማለት ነው። አንዱ በጣም ደስ ያለኝ ነገር የኢትዮጵያን ባህል፣ የኢትዮጵያን ማህበረሰብ የሚያሳዩ ስዕሎች፣ የገጠር ኑሮ ለውጦች፣ እንደዚሁም በየወቅቱ የነበረው የአሳሳል እና የአቀራረጽ ዘዴዎች እንዴት እንደሚቀየር፣ በደርግ ጊዜ የነበረው ስርዓትን የሚያሳዩ ከዛ በፊትም ሙከራ ያደረጉት ሰዓሊያን አሁንም ወጣቱ ትውልድ የሚሞክረውን እና ከተለያየ አይነት የአሳሳል ዘዴዎች እና ዘይቤዎች ስለሚታይ በእውነቱ የዛሬው ኤግዚቢሽን ለየት ያለ ነው ብዬ አስባለሁ። ስራዎች በጣም ኢንተረስቲንግ የሚያደርጋቸው አንደኛ በጣም ረጅም ታሪክ ያላቸው ናቸው። የትምህርት ቤቱ ታሪክ ጋር መሳ ለመሳ የሚሄዱ ናቸው። ለምሳሌ በኦርቶዶክስ ክርስትና እምነት አሳሳል ስታይል የተሰሩ ስዕሎች አሉ። ተጠብቀው ትምህርት ቤቱ ሲጀምር ጀምሮ የነበሩ የትምህርት ቤቱን ታሪክ በትምህርት ቤቱ አጀማመር ወቅት የነበሩ የአገራዊ አሳሳል ስልቶችን እዚህ እናያለን። 30፣ 40 ዓመት፣ 50 ዓመት፣ 60 ዓመት ከትምህርት ቤቱ እድሜ እኩል የሆኑ ስራዎች አሉ ብዙ። እንደዚህ ደረጃ ሲደረሳ ወይ ስራዎቻቸው እንደዚህ በክብር ተቀምጠው ዩኒቨርሲቲው በክብር አስቀምጧቸው ለኛ ኤግዚቢት ሲያደርጉልን ለኛም ተስፋ ነው የሚሆኑ። በርትተንም እንድንሰራ ያበረታታናል። በአሁኑ ባለበት ደረጃ ላይ ለዚህ በጣም አስተዋጽኦ አድርጎናል ብዬ አስባለሁ። እኔ ከለር ላይ ነው ፎከስ የማደርገው። ለምሳሌ የብርሃንና የጥላ ነገሮች ስዕሌ ላይ ሳይ በጣም ደስ ይለኛል። ኃይለኛ ላይት እንደገና ደግሞ ዳርክ፣ ከዚህ ጠቆር ካለ ነገር ውስጥ የሚወጣ ብርሃን ለኔ በጣም ይመስጠኛል። ትኩረት የሳበው ስዕል የሳሙኤል ሻሮ የሰራው የዘራ የደረስ ስራው ነው። ከኋላ በሚሄድ ተመርጎ የሳሙኤል እሱ በጣም ኢምፕሬሲቭ የሆነ በምክንያት አንደኛ የእሱ ጀግንነቱን ነው እየገለጻለሁ። ሳሙኤል ሻሮ በጣም ውጭ ሀገር ምናምን ባሉበት ላይ በጣም ብዙ ስራዎች እየሰራ ያለ ሰዓሊ ነው እና የእሱ ኢምፕሬሲቭ የሚያደርገው ነገር ከከለር አጠቃቀሙ፣ ከፎርም አጠቃቀሙ በጣም ከለር ዋይዝ ላይ የእሱን ጀግንነት ሰንሰለት ታስሮ ምናምን የሚሄደው ነገር የእሱን ጀግንነት ገልጾታልና ስዕሉ አይቼ ያልጠገብኩት ስራ አይነት ነውና በጣም ሳሙኤል ሻሮንም በዚህ ምክንያት ላደንቀው የሚፈልገው ሰዓሊ ነው። በዚህ የስዕል ኤግዚቢሽን ባህልና ታሪክን አጣምረው የያዙ አንጋፋ ባለሙያዎች የተጠበቡባቸው ስዕልን ለሚወዱ ሁሉ የአይን ማረፊያ እንዲሆኑ ተደርገው የተሳሉ ዘመን ተሻጋሪ ስዕሎች በርካታ ናቸው። ከጀርባዬ አንድ ፔንቲንግ አለ። ይሄ ፔንቲንግ ለኔ ልዩ ትዝታ ነው ያለው። ምክንያቱም ከኔ ጋር አብሮ የተመረቀ ልጅ ነው። ከመመረቁ 2 ዓመት በፊት ስደት ወጥቶ ነበርና ስደቱ ስላልተሳካለት ተመልሶ ወደ ሀገሩ መጥቶ ነው። በ82 ስደት ወጣ። ከስደት በኋላ ተመልሶ ነው ይሄንን ፔንቲንግ መመረቂያ ስራ ላይ የሰራውና ስደቱ ላይ ያለውን ሞመንት ነው እዚህ ጋር የምንመለከተውና ለኔ ለየት ባለ መልኩ ነበር የማየው ስዕሉ። ምክንያቱም ሀገር አቋርጠው ጫካ ሰንጥቀው እንደሚሄዱ ይነግረን ነበርና የሚሄዱበትን
ሞመንት ነው የሰራው። ቴዎድሮስ አድማሱ ይባላል። አሁን በአሜሪካን ሀገር ነው የሚኖረው። የጥበብ ዘርፎች በመሰረታዊ የእውቀት ደረጃ ሊሰጡ ይገባል። ስለዚህ የትምህርት ተቋም እንደመሆናችን ይህንን ተግባር አጠናክረን በሌሎች ፊልዶችም ያሉ ሰዎች ስለ ኤሪያው እንዲያውቁ፣ የስነ ጥበብ ባህል እንዲያሳድጉ፣ ስነ ጥበብ የማጣጣም ባህላቸው እንዲያድግ እንደዚህ እንሰራለን። ፋና ቀለማት በቀጥታ ስርጭት እንዲሁም በሌሎች ጉዳዮች ከእናንተ ጋር አሁንም ቆይታውን ይቀጥላል። ከመልእክቶች በኋላ በቀጥታ ስርጭት ወደ ስቱዲዮ ልመልሳችሁ።